የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊ ፕሮግራማችንን እነሆ ጀምረናል። የሴቶች መብትና በሴቶች ላይ ስለሚፈጸሙ ጥቃቶች ህጉ ምን ይላል በሚል ከህግ አንጻር ያለውን ነገር እናነሳለን። በተለይ ደግሞ የሴቶች መብት በዓለም አቀፍ ህጎች ያለውን ሽፋን፣ በሀገራችን ህጎችም ደግሞ ያለውን ሽፋን እናነሳለን። የሴቶች መብት ቀኑ መከበሩን የማርች 8 ወይም ደግሞ የሴቶች ቀን መከበርና ከመብት አንጻር ያለውን ነገር እናነሳለን። ምን መስራት ያስፈልጋል የሴቶች መብት ለማስከበር በሚለው ላይም ውይይት እናደርጋለን። ስለ ጥቃቶች እናነሳለን። ህጉስ የሀገራችን ህጎች ለሴቶች ላይ ስለሚፈጸሙ ጥቃቶች ምን ይላል የሚለውን ነገር እናነሳለን። በፍትህ ሚኒስቴር ውስጥ ደግሞ እየተሰሩ ያሉ ስራዎች የሴቶች መብት ለማስከበር ምንድነው የሚለውን ነገር ለህብረተሰቡ በተለይ ሴቶች እያደረገ ያለውን እገዛ እናነሳለን። በዚህ ላይ ማብራሪያ የሚሰጡን እንግዳይም እዚህ ስቱዲዮ ተገኝቷል። እንግዳይም በቅድሚያ በጣም አመሰግናለሁ። ኬቢክ ዱላ ቴክኒኩን ይቆጣጠራል። አዲሱ ገረመው ፕሮግራሙን ያስፈጽማል። አዲት ገኔ ውይይቱን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዘናል። ፕሮግራም የሚሰጡን እንግዳይ ወይዘሮ ሜሮን ብርሃኑ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ስቱዲዮአችን ይገኛሉ። ወይዘሮ ሜሮን በድጋሚ እንኳን ደህና መጡ ብያለሁ። እንኳን ደህና ቆያችሁ። አመሰግናለሁ። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE Ministry of Justice /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE Ministry of Justice እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ቤታችን ነው የምንገባው። ወይዘሮ ሜሮን እንግዲህ ትናንት ዓለም አቀፍ የሴቶች ቀን ተከብሯል። በሀገራችንም በተለያዩ አካባቢዎች በተለያዩ ተቋማት ሲከበር ነበረ። በተደጋጋሚ ደግሞ በየዓመቱ እንደምንሰማ የኢትዮጵያ አየር መንገድ በሴቶች የሚመራ ፍላይት ነው እንግዲህ በየዓመቱ እያደረገ ያለው። ሌሎች ተቋማትም በነገራችን ላይ አሁን ይህንን ፈለግ እየተከተሉ ሌሎችም በሴቶች ብቻ የሚሰሩ ስራዎች እያደረጉ በሚዲያዎችም በአንዳንድ ተቋማትም እንደዛ እየሰማን ነው። በስራ ሲከበር በጣም ደስ ይላል። እንኳን አደረሶት ብያለሁ። በነገራችን ላይ እንኳን አብራ አደረሰ። እሺ፣ ዛሬ እንግዲህ ይህንን ምክንያት በማድረግ በተለይ ሴቶች ያላቸው መብቶች ከህግ አንጻር መብት ሲያቅሰው ለመጠየቅም ይመቻልና ሴቶች ያላቸው መብቶች በሀገራችን ያሉ ህጎች አሉ። በርካታ ህጎች ዓለም አቀፍ ላይ ያሉ ህጎችም አሉ። ምን አይነት መብት አሏቸው? ከዛ በተጨማሪ ደግሞ ስለ ጥቃቶቹ ነው የምናወራው። ጥቃቶች በህጋችን ምን ያህል ሽፋን አግኝተዋል፣ ምን ያክል ተጠያቂነትን ያስከትላል የሚለውን ነገር እናያለንና በቅድሚያ ግን የሴቶች መብት እንደው ከዓለም አቀፍ ህጎች አንጻር ያለውን ነገር ብናነሳ። እሺ፣ አመሰግናለሁ። ያው የሴቶች መብት በልዩ ልዩ ዓለም አቀፍ ህጎች ላይ ተደንግጎ ይገኛልና ይሄ ማርች 8 ወይም ደግሞ በእኛ ሀገር የካቲት 29 የምናከብረው እንዲሁ ወደ ኋላ መለስ ብለን
ብናየው ምንድነው የሚለውን ራሱ ማየት ብንችል ከመቶ ዓመት በፊት የነበረ ታሪክ ነውና እንዴት ነው የተጀመረው ብለን እንኳን ማንሳት ብንችል በ20ኛው ክፍለ ዘመን ላይ በነበረ የኢንዱስትሪ ንቅንቅ ወይም ደግሞ ለውጥ ጊዜ በ1908 አካባቢ ወደ 15000 የሚሆኑ በኒውዮርክ ከተማ የሚገኙ ሴቶች የተሻለ የስራ ሁኔታና አጭር የስራ ሰዓትን ከዛም ባለፈ ደግሞ የመምረጥ መብትን እንዲኖራቸው ሲሟገቱ የነበረበት ወቅት ነበረ። ከዛ በአመቱ ደግሞ በአሜሪካ ሶሻሊስት ፓርቲዎች ላይ ለመጀመሪያ ጊዜ የሴቶች ብሔራዊ ቀን እንዲከበር ተደርጎ ተወሰነ ማለት ነው። ከዛ ባለፈ ከአሜሪካ ባለፈ ግን እንደ ዓለም አቀፍ በ1910 ጀምሮ የሴቶች መብት ተሟጋች በነበሩ አንዳንድ ሴቶች ቀኑ እንዲከበር ጥሪ በማቅረባቸው ምክንያት 100 ሴቶች በመስማማታቸውና ከ17 ሀገራት በላይ ስለተቀበሉት ይህንን ቀን የሴቶች ቀን ተብሎ እንዲከበር ሆኗል። ከአሜሪካን ባለፈ በአውስትራሊያና ዴንማርክ እንዲሁም በልዩ ልዩ ሀገራት ይህንን መብት ተቀብለው የሴቶችን ቀን ዲክላር አድርገው እንዲከበር ሆኗል ማለት ነው። በተለየ መልኩ ለምንድነው ማርቼት እቺ ስፔሲፊክ የሆነች ቀን የተመረጠው ብለን እንኳን ብንጠይቅ ማለት ነው በራሺያ ሀገር ላይ ብሬድ ኤንድ ፒስ ወይም ደግሞ ምግብና ሰላም በሚል በነበረ ከፍተኛ እንቅስቃሴ ምክንያት ይህንኑ ሲያቀነቅኑ የነበሩ ሴቶች ከዛ አልፈው የመምረጥ መብታቸውንና ሰላማቸውን ስላስከበሩ ከዚህ ጋር ተያይዞ እቺ ቀን እንድትከበር ተወስኗል። በተባበሩት መንግስታትም ይህንን ቀን በመውሰድ በየአመቱ ማርቼት በማለት የሴቶችን ቀን እንድናከብር ሆኗል ማለት ነው። በዋናነት የምናከብረው አንደኛ እነዚህ የነበሩ የሴቶችን ውጤታማነት ቦታ ከመስጠትም አንጻር ነው። ከዛ ደግሞ የሴቶች መብት ምንድነው፣ ምን መብት አላት የሚለውንም ለሌላው ማህበረሰብ ማሳወቅ እንድንችል ነው፣ መጠበቅም እንድንችል ነውና እንደተባለው በተለያዩ ፕሮግራሞች በተለያዩ ውይይቶች በማድረግ ስራዎችንም አፕሪሺየት በማድረግ ቅድም ስታነሽ እንደነበረው ኢትዮጵያ አየር መንገድ በልዩ ሁኔታ ሙሉ ክሩ ሴቶች ብቁ መሆናቸውን የሚያሳይ በዛ መልኩ እንዲከበር ሆኗል ማለት ነው። ስለዚህ እንካለን ምን መብት አላቸው የሚለውን ደግሞ ስናይ የመጀመሪያው የዓለም አቀፍ የሰብአዊ መብት መግለጫ ወይም ደግሞ ሂዴቻር የምንለው እሱ ማንም ሰው ነው የሚለው ማንም ሰው በህይወት የመኖር ሁሉንም ነገር የማድረግ የህግ ጥበቃ የማግኘት መብት አለው ይላል። ማንም ሰው ሲል ሴቶችን ያካትታል፣ ወንድ ብቻ ሳይሆን ማንም ሰው በህግ ፊት እኩል ነው፣ የህግ ጥበቃ የማግኘት መብት አለው በሚል ደንግጓል። ስለዚህ የኛውም ሴቶችን ያካትታል ብለን እንወስደዋለን ማለት ነው። ከዚህ ባለፈ ደግሞ በጋብቻ ውስጥ የሚሆን በቤተሰብ መስራት ላይ ሁሉ ሴቶች እኩል ተሳትፎ እንዳላቸው ያረጋገጠ ህግ ነው። ከዛ ባለፈ የዓለም አቀፍ የሲቪል እና ፖለቲካ መብት የሚባለው ወይም ደግሞ ICCPR እሱም በልዩነት ሴቶች የሲቪል እና ፖለቲካ መብቶች እንዳላቸው በዘር፣ በቆዳ፣ በቀለም ተመድሎ ሳይደረግባቸው ማህበራዊ ነገሮቻቸውን መፈጸም እንደሚገባና ከጋብቻም አንጻር ከልጆች ከማሳደግም አንጻር ሴቶች በፍቺ ወቅትም እኩል የሆነ ከወንዶች እኩል መብት እንዳላቸው በልዩነት አገራትም ላይ እንትን ይጥላል፣ ተጽዕኖ ያሳድራል። ስለዚህ ይሄኛው ፖለቲካና ሲቪል መብቶቻቸውን በተመለከተ ICCPR ነው። ከዛ ባለፈ ደግሞ ዓለም አቀፍ የኢኮኖሚ የማህበራዊና ባህላዊ መብቶች ስምምነት የሚባለው ወይም ደግሞ ICSR የሚለው ይሄም ሴቶችም ወንዶችም እኩል በትምህርት በማህበራዊና በኢኮኖሚ መስኮች እኩል የመሳተፍ መብት እንዳላቸው አገራትም ይሄን መብት የመፍጠር ግዴታ እንዳለባቸው ደንግጎ ያስቀምጣል። ከዚህም ባለፈ ደግሞ ከስራ ጋር ተያይዞ
ሴቶች ባላቸው ልዩ ተፈጥሯዊ ሁኔታ ከወሊድ ጋር ተያይዞ በቂ ረፍት ማግኘት እንዳለባቸው ስራቸውን ከጤና ጋር ጤናቸውን በማያጓድል መልኩ ሊሰሩ የሚገባና ጥቅምና ክፍያዎች ከስራ ክፍያዎች ጋር ከወንዶች ጋር በማይለይ ሁኔታ እኩል መከፈል እንዳለበት የሚደነግግ ነው ማለት ነው። ከዛ ባለፈ በማንኛውም አይነት መድሎ ውስጥ ሴቶች እንዳይገቡ ወይም ደግሞ መድሎን የሚከላከል ወይም ኮንቬንሽን ኦን ኢሊሚኔሽን ኦፍ ኦል ፎርምስ ኦፍ ዲስክሪሚኔሽን አጌንስት ውመን የሚባለው ወይም ሴዳዋ የሚባለው እንደ ኢንተርናሽናል ቢል ኦፍ ራይት ኦፍ ፎር ውመን ነው። ይሄ ዋናው የሴቶች መድሏዊ አሰራርን የሚከላከል ስምምነት ወይም ኮንቬንሽን ሲሆን ዋናው ዓላማው ከትምህርት ጋር ከቅጥር ጋር ከፖለቲካ ወይም ደግሞ ከፖለቲካ ተሳትፎ ጋር ከጤና አገልግሎቶች ጋርና ከቤተሰብና ጋብቻ ጋር ተያይዞ ምንም አይነት ምንድነው መድሎ እንዳይኖር ይህንን የሚከላከል ነው ስምምነት ነው። በዋናነት ሴቶችን ጥሩ ጥበቃ የሚያደርግ ስምምነት ነው። ከዛ ባለፈ ደግሞ ቫዮለንስን ጥቃትን እንዲከላከል የሚያደርግ ወይም ዲክላሬሽን ኦን ዘ ኢሊሚኔሽን ኦፍ ቫዮሌሽን አጌንስት ውመን የሚባለውም ዲክላሬሽን ወይም ደግሞ ስምምነት በልዩ ሁኔታ ሴት ላይ የሚፈጸምን ጥቃት እንደ ዋና የሰብአዊ መብት ጥሰት አድርጎ የወሰደውና አገራትም የሴቶች ላይ የሚፈጸሙ ጥቃትን በዋነኝነት ክልከላ እንዲያደርጉ ተፈጽሞም ሲገኝ ምርመራ እንዲያደርጉ ከዛም ደግሞ ከሰው እንዲያስቀጡ ግዴታን የሚጥል ሌላ አይነት ስምምነት ነው ማለት ነው። በልዩነት ሴቶች ላይ ያተኮሩ ስምምነቶች ናቸው አሁን ያወራው ያለሁት ማለት ነው። ከዛ ወደ አፍሪካ ደግሞ ስንመጣ ማፑቶ ፕሮቶኮል የሚባለው ይህም አፍሪካ ውስጥ በልዩ ሁኔታ የሚገኙ ወይም ደግሞ እነዚህ ጎጂ ባህላዊ ልማዶች በሰፊው የሚገኙበት ከባህላችንም አንጻር ስላለ እሱን ለመከላከል የወጣና እነዚህ ሴቶች ግርዛት፣ ጠለፋ እና የመሳሰሉት ድርጊቶችን ለመከላከል የወጣ ነው። ከዛ ባለፈ ደግሞ የስነ ተዋልዶ ጤናቸውን ከማንኛውም አይነት ደግሞ ጥቃት እንዲከላከሉ በሁሉም ዘርፍ ላይ ደግሞ እኩል የሆነ ፓርቲሲፔሽን ወይም ደግሞ ተሳትፎ እንዲኖራቸው መንግስታት ላይ ግዴታ የሚጥል ሌላ ፕሮቶኮል ወይም ደግሞ ስምምነት ነው ማለት ነው። ከዚህ ባለፈ ሴቶችን የሚያበረታታና ደግሞ ኢምፓወር የሚያደርግም ሌላ የቤጂንግ ዲክላሬሽን አለ። ይሄ በብዛት እነዚህ ኢምፓወርመንቶችን ወይም ሴቶችን የማሳደግ የማብቃት እኩል የማድረግ ጾታዊ እኩልነትን ከማምጣት አንጻር ለሀገራት ላይ የሚጥል ሌላ ፕሮቶኮል ነው። ከዛ ባለፈ የኢንተርናሽናል ሌበር ኦርጋናይዜሽን ኮንቬንሽን የሚባለው ሴቶች በስራ ቅጥር ላይ ሊኖራቸው የሚገባውን መብት ደንግጎ ያስቀመጠ ነው። እሱም እኩል የሆነ ተመሳሳይ ስራ ላይ የተመደቡ ሴትና ወንዶች እኩል የሆነ ክፍያ ሊያገኙ እንደሚገቡ ከዛ ባለፈ ስራ ቦታ ላይ የሚኖር ምንም አይነት መድሎ እንዳይኖር የሚከለክል በወሊድ ወቅት ደግሞ ተገቢውን የሆነ ጥበቃ እንዲኖራት የሚያስችል ፕሮቶኮሎች ናቸውና በአጠቃላይ በዓለም አቀፍ ደረጃ መብት የሚሰጡ ከመብትም ባለፈ ደግሞ መንግስታት ላይ ግዴታን የሚጥሉ በልዩ ሁኔታ ደግሞ የተገለጹ እነዚህ ናቸው ዓለም አቀፍ የሴቶች መብት ህጎች ማለት ነው። በጣም ብዙ ናቸው፣ ሰፊ ናቸው። በጣም ያንዳንዳቸው እኔ ቢባል ብዙ ጊዜ ይፈጃል፣ ግን እንዳለ እንደ አጠቃላይ እነዚህ ይመስላሉ። በጣም ጥሩ። እንግዲህ በዓለም አቀፍ ደረጃ ቀደም ሲል ብዙ ህጎችን እንደተነገጉ ሴቶችን የሚመለከቱ ከቅጥር አንጻር፣ ከወሊድ አንጻር እኩል ስራ እኩል ክፍያ የሚባለውን ነገር እሱን ከማስጠበቅ አንጻር፣ ከጥቃት አንጻር
እነዚህና ሌሎችንም ነገሮች ሽፋን ያገኙ ናቸው። በሀገራችን ደግሞ ስናይ አሉ ከህገ መንግስቱ ጀምሮ የኢትዮጵያ ህገ መንግስት ስለ ሴቶች የደነገገው አለ። ከዛ ውጪ የቤተሰብ ህግ አለ፣ የመንግስት ሰራተኞች አዋጅ አለ፣ የግል ሰራተኞችን የሚመለከተው እሱም አለ። በእነዚህ ህጎች ደግሞ የሴቶች መብት ምን ያህል ሽፋን አግኝተዋል? በወንጀል ከመጠየቅ አንጻር ደግሞ በወንጀል ህጉ ላይ የተደነገጉ አሉ፣ በተለይ ከጥቃት ጋር ተያይዞ። እነዚህ ነገሮች አንድ ባንድ እናያቸዋለን። አድማጮች ግን ሀሳብ ደግሞ ካላቸው በየመሃሉ እነሱንም እያስተናግድናቸው እንሄዳለን። የቀጥታ የስልክ መስመራችን 011-552-6604 እና 011-552-7722 ናቸው። አድማጮች እንግዲህ ከሴቶች መብት በተለይ ዛሬው ውይይታችን ትናንት የተከበረውን ዓለም አቀፍ የሴቶች ቀን ምክንያት በማድረግ ስለሆነ የሴቶች መብትና በሴቶች ላይ ስለሚፈጸሙ ጥቃቶች ህጉ ምን ይላል የሚል ነው የመወያያ ርዕሳችን። በዚህ ላይ ያላችሁን ሀሳብ ጥያቄ ማቅረብ እንደምትችሉ በድጋሚ እንገልጽላችኋለን። አድማጮች እስኪገቡ ድረስ ግን ቀደም ሲል እንዳልኩት እንግዲህ በሀገራችን ደግሞ ሽፋን ቀደም ሲል የጠቀስኳቸው ህጎች አሉ። አንድ ባንድ እንድናነሳቸው ብዬ ነው። ከህገ መንግስቱ እንጂ ያው የዋናው ህግ የበላይ ህጉ የህገ መንግስት ስለሆነ በሀገራችን ሌሎች ህጎች ተቃርኖ ቢኖራቸው እንኳን ተቀባይነት ስለማይኖራቸው ከህገ መንግስቱ እንጀምር። ምንድነው የሚለው ስለ ሴቶች መብት የሚለው ነገር እሱን እናንሳ። በመሃል አድማጮች እናስተናግዳለን። እሺ፣ የሴቶች መብት በኢትዮጵያ ህግ ስርዓት ውስጥ ያለው ስፍራውን ስናይ ቀደም ያነሳናቸው ህጎች በአጠቃላይ በህገ መንግስታችን አንቀጽ 13(2) መሰረት የአገሪቱ ህግም ተደርገው ስለሚወሰዱ ይሄንን እንዳለ ወስደን በሀገራችን ህግ ውስጥ የህገ መንግስታችን ምዕራፍ 3 ውስጥ ሰብአዊ መብትና ዲሞክራሲያዊ መብት ተብለው በተቀመጡ ውስጥ ተዘርዝረው ይገኛሉ። ይህንንም መሰረት በማድረግ ደግሞ ህገ መንግስቱ የተለየ መብትና እውቅና እንዲሁም ደግሞ ጥበቃ ሰጥቶ በግልጽም ድንጋጌዎችን አስቀምጦ እናገኛለን ማለት ነው። ከየት ነው የሚጀምረው? ለምሳሌ ህገ መንግስታችን አንቀጽ 25 ላይ ሁሉም ሰው በህግ ፊት እኩል እንደሆነና ሁሉም ሰው እኩል እንደሆነ ይደነግጋል። ያ ማለት ሴትም ወንድም በህግ ፊትም እኩል የሆነ መብት እንዳላቸው በግልጽ አስቀምጧል ማለት ነው። ከዛ ባለፈ ደግሞ በተለየ መልኩ ለሴቶች በአንቀጽ 34 እና 35 ላይ በግልጽ ደንግጎ እናገኛለን። ያ ምንድነው? ሴቶች ብሔራዊ ልማት ፖሊሲዎች፣ እቅዶችና ፕሮጀክቶች ላይ እንዲሳተፉ እና ሀሳባቸውን እንዲገልጹ ማድረግ እንዳለበት ተደንግጎ ይገኛል። ከዛ ባለፈ ደግሞ ንብረት ከማፍራት አንጻር መሬትን ጨምሮ ንብረትን ማፍራት፣ ማስተዳደርና መቆጣጠር፣ ከዛ መጠቀም፣ ከዛም ማስተላለፍ እንዲችሉ መብት ሰጥቷል። ከዚህ አልፎ ከጎጂ ባህላዊ ተጽዕኖች የመላቀቅ መብት እንዳላቸው መብታቸውም ሊከበር እንደሚገባና መንግስትም ደግሞ ይህንን መብታቸውን ማስከበር እንዳለበት ደንግጎት ይገኛል። ከጋብቻ ጋር ተያይዞ ጋብቻ ሲፈጸም ወንድም ሴትም እኩል መብት እንዳላቸው አስቀምጦት ይገኛል። ከስራ ቅጥር ጋር ተያይዞ ከእድገት ጋር፣ ከክፍያ፣ ከጡረታ ጋር እነዚህን ሁሉ ተመሳሳይ የሆነ ክፍያ ማግኘት እንዳለባቸው ተቀምጦ ይገኛል። በእርግዝናና በወሊድ ምክንያት ለሚደርስባቸው ጉዳት ለመከላከል ጤንነታቸውን ለማስጠበቅና የቤተሰብ ምጣኔ መረጃ እንዲኖራቸው የማድረግም መንግስት ግዴታ እንዳለበትና ይህ ደግሞ የሴቶቹ መብት እንደሆነ በግልጽ ደንግጎት እናገኛለን። የወሊድን ፍቃድን ከእርግዝና ጋር ተያይዞ ለሚገጥሙ ችግሮች እንዲሁ ፍቃድ ማግኘትና ከደሞዝ ጋር ክፍያ በማግኘት ስራቸውን እንዲሰሩ የማድረግ መብት እንዳላቸው ሁሉ ተደንግጓል። ከዛ ባለፈ ደግሞ በልዩነት መታየት የሚገባቸው ነገሮች ከዚህ ቀደም የነበረ አድሏዊ አሰራርን ለማስተካከል በግልጽ ህገ መንግስታችን አፈርማቲቭ አክሽን ወይም ደግሞ የድጋፍ እርምጃዎች ሊወሰዱ እንደሚችሉ ሁሉ በግልጽ ደንግጎ አስቀምጧል ማለት ነው። ይሄ ሰፊ መብት ነው።
ቅድም እንደተናገርኩት ቀድመን ካነሳናቸው እነዛ ዘርፈ ብዙ ህጎች ጋር ተመሳሳይ ይዘት ያለው ሆኖ ተቀምጧል ማለት ነው። እድሜ ይስጥልን። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አርቃይ። በቅድሚያ ዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። ሲቀጥል ይሄን ርዕሰ ጉዳይ ለውይይት ይዛችሁ ስለመጣችሁ ላንቺም ለእንግዳይ ማክብሮት ልባዊ ነው። እንግዲህ አደይ በሀገራችን ህገ መንግስት ተዛማጅ ህጎች ሴቶች ከወንዶች ጋር እኩል መብት እንዳላቸው ይደነግጋል። እንደ አብነት የመምረጥና የመመረጥ፣ ንብረት የማፍራትና የማስተዳደር፣ እኩል ክፍያና ያላርሎ የሥራ እድገት የማግኘት መብቶችም ጥቂቶቹ ናቸው በዛ ህግ ውስጥ የተደነገጉት። በተጨማሪም እንደ የሴቶች ጥቃት መከላከል፣ የወሊድ ፍቃድና በጋብቻ ውስጥ እኩል መብት በህግ የተጠበቁ ቢሆኑም ዛሬም እንደ ሀገርና ማህበረሰብ አይደለም በህግ የተደነገጉልን መብቶች ልንተገብርና እናስተገብር ይቅርና በሴቶቻችን ላይ እናቶቻችን ላይ የሚደርሱ ጥቃቶች በአይነትም በመጠንም እየጨመሩ መምጣታቸው የአደባባይ ሀቅ ነው። እርግጥ ነው እንደ ሀገር እየተሰሩ ያሉ ስራዎች ቢኖሩም በቂ ናቸው ብዬ አላስብም። ዛሬም ግን ሴቶቻችን የምናይበት እይታና አመለካከት ሲቀጥል እነሱን ከጥቃት መከላከል አለመቻላችን በሀገራችን የሚደርሰው ጉዳት ጥልቀትና ስፋት እጅግ በጣም የገዘፈ ነው። ለመሆኑ ቀኑን ከማክበር ጎን ለጎን እንደ ሀገርና ማህበረሰብ በሴቶች ላይ የሚደርሰውን ጥቃት ለመከላከል ህጉንስ ለማስተግበር ምን ማድረግ አለብን? ምን እስከማን ይጠበቃል ይላሉ እንግዲህ። ኢትዮጵያን ጨምሮ እንደምታውቂው አደይ በርካታ ታዳጊ ሀገራት የሴቶች ሚና በተመለከተ ያለው ባህላዊ ልማዳዊ አስተሳሰብ የሴቶችን ክብር ዝቅ የሚያደርግ ነው ብዬ አስባለሁ። በዚህ ምክንያት ሴቶቻችን ለስነ ልቦና፣ ለአካል እንዲሁም ለማህበራዊ ችግሮች ተጋልጠው ይገኛሉ። ለችግሩን ልባት ለመስጠት አህጉራዊ፣ ዓለም አቀፋዊ ብሎም ሀገራዊ ጥረቶች እየተደረጉ ቢኖሩም በቂ ነው ብዬ አላስብም። ለመሆኑ ኢትዮጵያ ከሴቶች አኳያ የተፈራረማቸው ዓለም አቀፍ ህጎች ምንድን ናቸው? የመጨረሻ ግን የማደርገው አደይ በሀገራችን ኢትዮጵያ ሴቶች ግማሹን ያሉ ምናልባት ከዛም በላይ የህብረተሰብ ክፍል ይወክላሉ ባይ ነኝ። የሴቶችን ሰውነት ክብርና መብቶች ያስከበሩ ሀገሮች በብዙ ተጠቃሚ ሆነዋል። በሀገራችን ግን ሴቶች ለአድሏዊ አሰራርና ለተለየ ጥቃት ተጋልጠው ቆይተዋል። አሁንም ችግሩ ስር የሰደደ ነው። መሰረታዊና ሰብአዊ መብታቸውና ነጻነታቸው ተነፍጎ ቆይቷል። አሁንም በዛ መንገድ ውስጥ እየሄድን ነው። ሀገር ብዙ ነገር እያጣሽ ነው ብዬ አስባለሁ። ይህን ችግር ለመከላከል መንግስት እየወሰደው ያለው እርምጃ እንዳለ ሆኖ ሴቶች ራሱ ችግሩን በአደባባይ ወጥቶ መታገል አለባቸው ብዬ አስባለሁ። ለዛም ደግሞ የሴቶች ስነ ልቦና ጠንካራ መሆን አለበት ብዬ አምናለሁኝና የኛውንም ትምህርት ጨምሮ የትምህርት ቤት ደጃፍ ያላዩ በርካታ ሴቶች አሉ። ስለዚህ ሴቶች ራሳቸው የሚደርሰውን ጥቃት ለመከላከል ምን ማድረግ አለባቸው ይላሉ እንግዲህ የሚለውን ለመጠየቅ ነው። ክብረት ይስጥልኝ። እስከመጨረሻው ከእናንተ ጋር ነኝ። ጥሩ ሀሳቦች ናቸው። በጣም እናመሰግናለን መምህር እንዳልክ። እሺ ሌላ አድማጭ አለን። ሄሎ ሄሎ። አቤት። አይሰማም? ይሰማል። ተነስተልን። አብረስልን አደይ አለን። እሺ ባሪን ሲዩን ከጅማ ገራ። እሺ ባሪን ሰላም ነው? እንደምን አላችሁ አደይ? አለን ይመስገን። እሺ በመጀመሪያ በአለም ላሉ ሴቶች በሙሉ ለማርች ኤች በዓል በሰላም እንኳን አደረሳችሁ ለማለት እፈልጋለሁኝ። እሺ እናመሰግናለን። እና በመቀጠል በእውነት ከሆነ በዓሉ ማክበር ነው ያለብን ወይ የሴቶች መብት ማክበር አለብን የሚለው ጥያቄ አለኝ። እሺ ሌላው በመቀጠል በርግጥ ሴት ማለት በመጀመሪያ እናታችን፣ ሚስታችን፣ ልጃችን፣ እህታችን ናት። ለዚህ ማንኛው ማህበረሰብ ይመለከተኛል የሚል አካል በሙሉ የሴቶችን መብትና እንዲሁ ቅድም እንደገለጽኩት እናታችን፣ እህታችን፣ ሚስታችን ብለን ካልን ምን ያህል ትኩረት አድርገን ለሴቶች መብት ይሄን ተቆርቋሪ ሆነን በራሳችን ሁላችንም ይሄን የሚለው ጥያቄ አለኝ። መጨረሻው ትንሽ ጥያቄውን በትደግምልን ባሪውን ለማለት ሴት ብያለሁኝ። በመጀመሪያ እናታችን ናት፣ ቀጥሎ ሚስታችን፣ ልጃችን፣ እህታችን ናት።
ማንኛው ማህበረሰብ የሴቶች ቅድም እንደገለጽኩት የነዚህ ካል እንደመሆናችን መጠን ማንኛው ማህበረሰብ የሴት መብት ልጄ ናት እናቴ ናት እህቴ ናት ባልተቤቴ ናት ብሎ የማክበር ምን ያህል እዚህ ጋር እየተሰራ ይገኛል ምን ያህል የሴቶች መብቶች መስራት አለብን እስከ ላይ እስከ ታች በተዋቀረ ሁኔታ ያ መቆራረጥ ነገር አለ ግን ሐሳቡን ይዘናል ሰላም ነሽ እኔና አለን ሁሉ ሰላም ይመስገን ቢልልኝ ማሞኔን ካጋሮ ቢልልኝ ሰላም ነው ደህና ነች ሁሉ ሰላም ደህና ነን እንዴት ነች አለን አንተንም እንግዳሽንም በጣም ነው የምናመሰግነው ኢትዮጵያ ሬዲዮ ጀምሮ በቅድሚያ እንኳን ደረሳችሁ ማለት ፈልጋለሁ አሁን ስለሴቶች ነው ወቅቱ ነው ያጀረስ ነው ያነሳችሁት በጣም ደስ ይላል እኔ ምንድነው አንድ የተከበሩ ትልቅ አምባሳደር ስማቸውን ለጊዜው ረስቻለሁ በአንድ ትልቅ ሚዲያ ላይ ተናገሩት ምንድነው ባለቤቴ ስራ የላትም ይላሉ አሉ ሰዎች ያው የቤት እመቤት ናት አለና ልጆችን ከማሳደግ በላይ እኛን ከማስተዳደር በላይ ምን ስራ አለ ስራ የላትም እንዴት ይባላል አንዳንድ ሰዎች አሁን ባለቤቴ ስራ የላትም ብሎ እኔም እሰማለሁ አደምጣለሁኝና የሴቶችን ስራ እንግዲህ ሁሉም ያውቀዋል ጠዋት 12 ሰዓት ተነስተው ልጆቻቸውን ትምህርት ቤት እስከሚልኩ ድረስ ባለቤቶቻቸው ወደ ስራ እስከሚልኩ ድረስ ያላቸው የሥራ ብዛትና ጫና ቀላል ነገር አይደለምና ሴቶች በእውነት በሚገባው መልኩ እኛ የተንከባከብናቸው የጠበቅናቸው ማለት አንችልም አልፎ ተርፎ እኮ እነሱን መናጠቃበትና ምን ተነኮችበት ሁኔታዎች ይታያሉና በእውነት ቆም ብለን እናስብ ይገባል ከህጉ ባሻገር ማለት ነው በእውነት እና ህጉም ደግሞ እንደዚህ አይነት እህቶቻችን እናቶቻችንና ሚስቶቻችንን እንደዚህ ጥቃት ሲደርስባቸው እንደው ጠበቅ ያለና አስተማሪ ታሪክ መወሰድ አለበት እላለሁኝና በእውነት በተለይ እንደው ማስተዋል አቃተን እንጂ አመት ባሎች በደረሱ ሰዓት እህቶቻችን እናቶቻችን የሚያዩት ስቃይ በእውነት ቤትን ለማሳመር ልጆችን በማደራጀት በምን በቃ በእውነት እኔ ቃል ያንሰኛል ስለነሱ መናገር ማለት ነው አልፎ ተርፎ የመደብደብ አልፎ ተርፎ እነሱን የመተንኮስ አልፎ ተርፎ የመሳደብ እነሱን ዝቅ የማድረግ ነገር ይታያል በእውነት እና ከቁም ባሻገር በእውነት ህሊና ያለን ሰዎች እነዚህን እህቶቻችንን ሚስቶቻችንን ልንከባከባቸው ልንጠብቃቸው ይገባል ለማለት ነው በቃ አሪፍ ነው ያነሳችሁት ታዲያ በጣም ነው ማመሰግነው በጣም ጥሩ በጣም ደስ የሚል ሀሳብ ነው ያነሱልን እንደው ዝም ብሎ መብት ምናምን ብሎ በተደጋጋሚ ማሳቱ ነገር አለ ድካሙ ቤት ውስጥ ያለው ድካም የስራ የላትም የሚለው ነገር ቆይ እንመለስበታለን አድማጭ መስመር ላይ ያለን ሄሎ ተነስተልኝ አይደል ሄሎ ተነስተልን ተስፉ ነጋ ባላለው ማን አሉን ተስፉ ነጋ ተስፉ ሰላም ነው ሰላም ነኝ እሺ ከሁሉም በፊት አንቺንም ክብርት እንግዳችንንም ሁላችሁንም አመሰግናለሁ እሺ ይዛችሁት የመጣችሁት ሐሳብ እጅግ ግዙፍ እጅግ ትልቅ ነው ሀገራት አህጉራትና ዓለማችን የሴቶች ክብር የሴቶችን ነጻነት ለማስተካከል ብዙ ጽሁፎችና በርካታ ህጎች አስቀምጠዋል እኔ ግን በቂ አይደለም እላለሁ ምክንያቱም የወጡት ህጎች ሁሉ በመልአት አይተገበሩም በከፊልም አይተገበሩም አንዱ ይሄ ነው ሁሉም ወንዶች የሴቶች ውጤቶች ሆነው ሳለ በእውነት ጥቃት የሚጀምሩት ያው ራሳቸው ወንዶች ናቸው ይሄን ዘንግተዋል ወንዶች ላለው በእውነት ፍትህ መጓደል የሚጀምረው ሴቶችን ከፍ ካለ ማድረግ ነው ከፍ አድርጎ ካለ ማየት ነው የስህተት መጀመሪያውም ሴትን ዝቅ ማድረግ ነው መፍትሄ ያልኩት ግን ዓለማችን ህይወታችን አሳሰባችንና የመጨረሻው ዘመናችን ብሩህና ሙሉ እንዲሆን የምንፈልግ ከሆነ የተከበረችና መብቷ የተረጋገጠላትን ሴት ዘርተን ቅን ሐሳብ ማስተብ የሚችልን ወንድ እናብቀልላለሁ አመሰግናለሁ አደኝ በጣም እናመሰግናለን እሺ ሌላ አድማጭ ካለ እናስተናግዳለን አለን ሄሎ ጤና ይስጥልኝ እንግዲህ እንኳን ለማርኬት 360 ቀን ነው ከሚሉት ውስጥ ነኝ 10 አለቃነት መጥኩ የሴቶች መብት ላይ ንቁ እያለው ተወጣት ፈጻሚን ጣቢያችንም አንቺንም እንግዳችንም እንግዲህ በእለቱ ያው ማርኬት እንዳልኩት የኢትዮጵያ 360 ቀን ነው ያልኩት በምክንያት ነው ቀኑን ብቻ ሳይሆን እንስቶቻችን ሴት እናት ናት ሴት ሀገርም ናት አይደለም እንግዲህ በዚህ ላይ ግን ሌሎቹ ሀገር ቀድመውናል እኛ ራሳችንን ነው ምለው የኛ ማርኬት ነው ምክንያቱም እና አሜሪካ ገና ነጣ ሳይወጡ እኛ ኢትዮጵያ ትልልቅ የነበሩ በነገስታት ጀግኖች መሪዎች ነገስታት ከንግስት ሳባ ጀምሮ ታሪክ ስላለን እንግዲህ የኛ
አድዋንም ደግሞ በዚህ ሰሞን ስናከብር እኮ ሴት አለች፣ ተረማራን ስናከብር ሴት አለች። ስለዚህ ክብር ለእናቶቻችን ለሴቶቻችንና የተጻፈውን ኢትዮጵያ ደግሞ ሁሉንም ተቀብላለች። እኔ ሁሌ ኳስ በመሬት ነው የምለውና ነገር ግን ትንሽ እኛ ጋር ይሸራረፋል። በአግባቡ እየተጠቀምንበት አይደለም። ዛሬም የሴቶች ጥቃት አልቆም። ዛሬም ከህገ መንግስቱ ያሁኑ ከመውጣቱ በፊትም እኮ ኢትዮጵያ ራሷ ህግ በነገስታት በፍትሐ ብሔርም ፍትሐ ነገስትን በሚባል ህግ ላይ ብዙ ክብር አላት። ብዙ ነገሮችን እናውቃለን ወደ ኋላም ተመልሰን ከ40 ከ50 ዓመት በፊት። አሁን ግን በሰለጠነ ዘመን ግን ለምንድን ነው ህጉ እንደ ወቅት እንደ ኢትዮጵያ ሳስበው የመቅጣት ለነሱ የመቆም ዛሬም ሚኒስትሮቻችን እኮ በጣም ችግር ውስጥ ቻሌንጅ ውስጥ ነው። ከስራ ሰዓት የማይከፈላቸው እንግዲህ የመንግስት የግል አይደለም ተሸራርፎ የሚደረግበት ሀገር እንዳለ እናውቃለን። በግል ሰራተኞች የሚወዱ አግባብ ክፍያ የማይከፈላቸው የአመት ፈቃዳቸው በአግባብ የማይወድ በሰራተኛ ማህበር ደግሞ ተቋቁሞ እንዳይሄዱ ጭጉ ቻሌንጅ የሚያደርጋቸው። ስለዚህ እንዴት ነው እኛ ማክበር ያለብን? ይሄን ቀን ከማክበር በስተቀር 360 ቀን ይሄን የሚመለከተው አካል ባህል ይመለከተዋል፣ ትምህርት ሚኒስቴር ይመለከተዋል፣ ህግ ፍትህ ይመለከተዋል። እነዚህን ሁሉ ግን ሊቆጨን ይገባል። በጣም ዛሬ ተግዳሮቱ አለ፣ ችግሩ አለ፣ ማልቀሱ አለ። እንዲሆነች አሲድ ተደፋባት፣ በዚህ ሆነ የተጠቃች ተሰበረች፣ የ13 የ14 ዓመት ዛሬ መዳር አለ ክልሎች ላይ። ስለዚህ ይህን ነገር ለመስራት በጣም ነጥተን መስራት ይጠበቅብናል። አመሰግናለሁ። በጣም ከአድማጮቻችን እየተነሱ ያሉ ጥያቄዎችና ሀሳቦች በጣም ደስ ይላሉ። ሁሉም አንዱ ያላነሳውን ነገር እያነሳልን ያነሳውን አብነት ያነሳልን የሴቶች መብት በተለይ ከአፈጻጸም ጋር ተያይዞ የሚታዩ ክፍተቶች አሉ። እነዛን እናስከብር ይገባል። ከትዳር ጋር ተያይዞ እድሜያቸው ሳይደርስ እንደዚህ አይነት ነገሮች ይፈጸሙና ያለን በተለይ በገጠሩ አካባቢ አሁንም ድረስ ያሉበት አካባቢዎች አሉ ያለን ነገር አለ። አድማጭ አንድ እንቀበል። ሄሎ ጤና ይስጥልኝ። አዲሁ እንኳን አደረሰሽ። እንኳን አብሮ አደረሰን። እናመሰግናለን። እሺ ማርታ ሁለት እንግዳሽንም እንኳን አደረሰሽ በይልኝ። እናመሰግናለን። እንኳን አብሮ አደረሰን። እንግዲህ ከኔ ቀደም ያሉት ብዙ ነገሮች ነካክተው ሄደዋልና እኔ ደግሞ እንደ አንድ እናት ቤትም ሆነ ሀገር ያለ ሴት ባዶ ናት ነው የምለው። እንግዲህ ሴት ትልቅ የሀገር ሀብት ናት። ምክንያቱም ልጅ ወልዶ ከማሳደግ ለቁም ነገር ከማብቃትና አለ አይደለ ለሀገር እና ለህዝብ ለወገን ለቤተሰብ እንዲበቁ ከማድረግ በስነ ስርዓት አሳንጾ ከማሳደግ አኳያ ትልቁን ሚና የምትጫወት ሴት ናትና ለሴት ትልቅ ክብር ይገባታል። እና አሁን በአገራችን ላይ ያሉ ህጎች ምን ያህሉ ሴትን ወገንተኛ ለሴት ወገንተኛ ነው የሚለው በጣም አጠያያቂ ነው። ቀደም ሲል ያሉትም ተናግረውታል። እንኳን የመብት ጉዳይ ጥቃት ደርሶባት ቀርቶ በመንገድ እንኳን ስትሄጂ ሆነ አለባበስ ለብሰሽ ስትሄጂ ያለው ሃራስመንት ቀላል አይደለም። ላልፋ ስትሄድ ወንዶች ሲላከፉ ለወንድ ያደላ ነው በቃ ማህበረሰቡ። ለምን እሷ እንደዚህ አድርጋ ትሄዳለች መብቱ ነው ምናምን የሚል ነው። ገባሽ? በመንገድ እንኳን የምታልፈውን አንቺ ምናምን ብሎ ሃራስመንት እኮ የግድ ጥቃት ብቻ መሆን የለበትም እኮ አይደል እንዴ? ሌላውም ሃራስመንት ነው፣ ክብርሽን የሚመነካ ማንነትሽን የሚደፍር ነገርና አንደኛ ማህበረሰባችንም ትልቅ ጉድለት ይታይበታል። ሁለተኛ ደግሞ ከህግ ማኳያ ሴቶች ብዙ ጥቃት ሲደርስባቸው የህግ ጉዳት ፈጻሚ አካል በፍርድ ቤት የሚወሰንበት የፍርድ እንትን በጣም አሳዛኝ ነው። ሌላውንም በቃ የሚያበረታታ አይነት ነው። የደፈረ ሴቶች በብዙ ይደፈራሉ። በግል በቅርብ ጎረቤት ዘመዶቻቸው በመናቸው ወደ ህግ ስትሄጂ መረጃ ይባላል። አንድ ሰው እኮ ጥቃት ሲያደርስ እኮ ተጠንቅቆ አስቦ አልሞ አቅዶ እንጂ መረጃና ማስረጃ እንዲቀርብበት አይደለም። ይሄ ጉዳይ በሴቶች ላይ በጣም ብዙ አንገት የማስደፋት ሁኔታ አለና የህጉም ክፍተት አለ። እንደገና ደግሞ የማህበረሰቡም ችግር አለና እንደው እንግዳሽን ይሄ ተፈጻሚ የሚሆኑ ህጎች በፍርድ ቤት የሚሰጣቸው የፍርድ ሂደት አናሳ በመሆኑ ለሌሎችም ጥቃት አድራሾች አያበረታታም ወይ? እንዴት ይታያል? አሁን እናንተ የህግ ባለሙያዎች ህግ አውጪ አስፈጻሚው እናንተ ነው ተባብራችሁ ይሄ ህግ አላደለ ከፍ እንዲል ያሰባችሁት ነገር አለ ወይ? ምክንያቱም ብዙ ጊዜ ሴቶች ተጠቂዎች ነን። ስለዚህ የሴቶችን መብት ከኮንቬንሽን ከመፈረሙ ውጪ በስራ ላይ ኳስ በመሬት አይደለኛ መመሪያዎቹ በምድር ወርደው የሚቀጡ ተቀጥተው አስተማሪ የሆኑ ቅጣቶች እንዲል ይፈልጋልና አስተማሪ የሆኑ ቅጣቶች አይደረጉም። የሴቶች መብት ብዙም አልተጠበቀም ከሚሉት ወይ ሂደቶች አሉ፣ በጎ ጅምሮች አሉ። ሙሉ በሙሉ እያጠለሸው አይደለም። ግን
በቃ የሚያረካ አይደለም የሚለው ነው። ይሄንን ለማስተካከል ከህጉን ምን ይጠበቃል የሚለውን ጥያቄ ለመጠየቅ ነው። እሺ በጣም ደስ ይላል። ከአድማጮች ሲመጡ በተደጋጋሚ ብየዋለሁ። በጣም ደስ ይላል ዛይናሱ ሐሳቦች ዛሬ በተለይ ቢልልኝ ያነሳልን ነገር ቅድም ጀምሬ ስለተንኩት ብዬ ነው። አንድ ቪዲዮ ነበር የሆነ ጊዜ ለውድድር ይመስለኛል የአሜሪካን ኤምባሲውን ብቻ ያዘጋጀው ሴቶችን በተመለከተ ቪዲዮ ሰርታችሁ አጭር ደቂቃ እና ስራ የላትም የሚል ነገርና እሱ በጣም አስተማሪ ነው። ተነስታ በጠዋት ተነስታ ልጆቿን የምትንከባከብበት ነገር በተለይ ተማሪ ልጆች ናቸውና እነሱን ቀስቅሳ ለነሱ ቁርስ አዘጋጅታ እነሱና ልብሳቸውን ዩኒፎርም እንግዳውን ተቀብላ የባሏን አለቃ ተቀብላ አስተናግዳ ስራዋ ምንድነው ሲል ምንም ስራ የላትም ያሁን ልፋት ማለት ነው። በደንብ ማለት ሰው ቤት ውስጥ ሁሉ ያለው በአብዛኛው ቤት ውስጥ ያለውን ነገር ነው የሚያንጸባርቀው። ያን ነገር በተለይ ደግሞ በፊት ላይ ሴቶች የውጭ ወጥተው የሚሰሩት ስራ ሳይኖራቸው ቤት ውስጥ የሚሰሩትን ስራ የሚያሳይ ነውና ምን ያህል በጣም አልፊ እንደሆነ የሚያሳይ ነው። ያን ሁሉ ስራ ከናና ሙሉ ቀን ስትለፋ ውላ እንግዳውን አስተናግዳ ምንድነው ስራ ስትባል ስራ የላትም። በጣም በቃ ስታስቡ እንደዚህ ምናነሳው ከሆነ እውነት ነው። አድማጫችን ያነሱት ነገር ስራ የላትም መባል የለበትም ነው። ያ ደግሞ ያው ቤት ውስጥ ካለው ሰው ነው የሚጀምረው አይደለ? ዛሬ ያው ስለመብታችን መጀመሪያ ነው ያቀናሳውቅ ነው። ከዛ እንዴት ነው መብቱ የምናስከብረው የሚለው ደግሞ ወደ በኋላ የምናነሳው ሐሳብ ሆኖ ግን ከየት ነው የሚጀምረው የሚለው ከቤታችን ነው። አሁን ያ ባሏ ያንን ሁሉ ነገር ስታደርግ ምንም ቦታ ራሱ አልሰጣትም። ሌላ ሶስተኛ ወገን ነው እንትኗን ድካሟን ጉድለቷን ያየላት ማለት ነው። ስለዚህ ከቤት ውስጥ ነው የሚጀምረው፣ ከባልየው ነው የሚጀምረው። ሚስቴ እስራኤላት ምን ይባላል እንደውም አንዳንድ ጊዜ በጣም ከፍተኛ ክፍያ ሊከፈለው የሚገባው ሰው ራሱ ቤት ውስጥ ቀርታ ስራዋን ትታ ትምህርቷን ትታ ልጆቿን የምታሳድግ ባሏን የምትንከባከብ ቤቷን የምታስተዳድር ሴት ናት በአለም ላይ ትልቁ ክፍያ ሊከፈላት የሚገባው። ምክንያቱም የመንግስት ሰራተኛ መሆንን የግል ሰራተኞችን ብንሆን ልንሰራቸው የሚገባ የስራ ሰዓቶች አሉ። 8 ሰዓት ነው። ግን አንዲት ሴት በአንድ ቤት ውስጥ 8 ሰዓት ብቻ ነው የምትሰራው። አንድ ስራ ብቻ ነው የምትሰራው። ከምግብ ማብሰል ከልብስ ማጠብ ጀምሮ ከጧት እስከ ማታ ጀሪት በተለይ ህጻናት ካሉ ብዙ ነገር ማንሳት ይቻላል። ስለዚህ እንዲሁ አድማጫችን ስላነሱት ከየት ነው የሚጀምረው የሚለው ከዛው ከቤት ነው ከባልየው ነው የሚጀምረው። ግን እቺ ሴት ደግሞ ምን መብት አለኝ የሚለውንም ላታቅ ስለምትችል ነው ዛሬ የዚህ የሬዲዮ ፕሮግራማችንም መሰረት ያደረገው ምን መብት አላት የሚለው ላይ ስለሆነ ጎን ለጎን በዛው ምላሽ እየሰጠንበት እንሄዳለንና እንደዛ ብሎ የሚከራክ በተለይ ከንብረት ክፍፍል ጋር ተያይዞ በቃ እሷ ተቀጥራ ስራ ስለሌላት በቤት ውስጥ ብቻ ስለምትሰራ ምንም ቦታ የላትም ነው። ሀብትን በማፍራት ዙሪያ ምንም ተሳትፎ የላትም። እኔ ሰርቼ ያመጣሁት ብሎ የሚከራከር አለ። ስለዚህ ያንን በህጉ አግባብ እንዴት ነው የምንዳኘው ሲባል ደግሞ ቅድምም እንዳነሳ ነው ህገ መንግስታችን ከጋብቻ መሰራረት ጀምሮ በጋብቻ ውስጥ ንብረት የማፍራት የማስተዳደርን ሁሉ መብት እንደሰጣት አይተናል። ከዛ ባለፈ ደግሞ ወደ ቤተሰብ ህጋችን ስንመጣ መቼ ነው ሴት ጋብቻውን መመስረት ያለባት የሚለው እድሜ ገደብ ተቀምጦለታል። 18 ዓመት የሚል ነው በፌደራል ህጋችን። በልዩ ሁኔታ 16 ዓመት የሚሆንበት አግባብ ይኖራል። እሱም በልዩ ሁኔታ ነው። ከዛ ባለፈ ግን 18 ዓመት ላይ ነው ፍቃዷን ሰጥታ በነጻ ፍቃድ ላይ የተመሰረተ ጋብቻ እንዲሆን ነው ህጉ የሚያስቀምጠው። ከዛ ባለፈ ደግሞ የኑሮ ጫናና ኃላፊነትን እኩል ነው መጋራት ያለባቸው ብሎም በግልጽ ደንግጎት ይገኛል። ከፍቺ ጋር በተያያዘ ደግሞ እኩል መብት ያላት ናት። እሱ ሰርቶ ሊመጣ ይችላል። እሷ ደግሞ ያንን ተቀብላ ቤት ውስጥ እያስተዳደረች ያለች ሴት ናትና በጋብቻ ውስጥ የተፈራ ንብረት ሁሉ እኩል መብት ያለ ነው። ከዚህ ጋርም ተያይዞ ደግሞ እንደ ባልና ሚስት
የሚኖሩ ሰዎች ትዳር ሳይመሰርቱ እንደ ባልና ሚስት እንኳን የሚኖሩ ሴቶች በህጉ አግባብ ንብረት ካፈሩ በ3 አመት ጊዜ ውስጥ በተፈራ ንብረት ላይ እኩል የመካፈል መብት እንዳላቸው ደንግጓል። እንዲሁም ደግሞ በልዩ ልዩ የገጠር መሬት አስተዳደርና አጠቃቀም አዋጆች ላይ በልዩ ሁኔታ የሴቶችን መሬት የመያዝ የመጠቀም የማስተላለፍ ከመሬቱ ላይ የሚገኘውን ንብረት እኩል የመካፈል መብትን ሁሉ ደንግጎ ይገኛል ማለት ነው። ሰፋ ያለ መብት ነው ያለው። ከዛ ወደ ሰራተኞች ከቤት ውጭ ደግሞ የሚሰሩ ሴቶችን ስናይ ደግሞ አንደኛው በመንግስት ሰራተኞች ከሆኑ የመንግስት የፌደራል መንግስት ሰራተኞች አዋጅ ቁጥር 1353 ላይ በግልጽ ተደንግጓል። ሰፊ መብት ነው የሰጠው። ሰራተኛዋ እኩል የመቀጠር መብት አላት። ከዛ ባለፈ ደግሞ ከእርግዝና ጋር ተያይዞ የሚመጡ ነገሮችን በተመለከተ ደሞዝ የሚከፈልበት ፍቃድ የማግኘት መብት አላት። ወልዳ ስትመጣም ከቅድመ ወሊድ ጋር ከድህረ ወሊድ ጋር ተያይዞ ህጉ በግልጽ ያስቀመጠላት የ90 ቀን የ30 ቀን የወሊድ ረፍቶችን ከዛም ባለፈ ደግሞ ጽንሱ እንኳን በድንገት ቢቋረጥ ከዛ ጋር ተያይዞ ልታገኘው የምትችለውን ረፍት ከደሞዝ ጋር አስቀምጦ ይገኛል። ልጇም ሲታመም ከአንድ አመት በታች የሆነ ልጇም ሲታመም የማስታመም መብት እንዳላትና ከስራዋም በዚህ መልኩ ልትባረር እንደማትችል አስቀምጦታል። ስራ ላይ የሚደርሱ ጾታዊ ጥቃትና ትንኮሳዎችንም ከባድ ዲሲፕሊን አድርጎ አስቀምጦታል። ከዛም ባለፈ ደግሞ የወንጀልም ተጠያቂነት እንደሚያመጣ አስቀምጦታል። ስለዚህ ሰፊ ነው። ከስራ ቅጥር ጋር በተያያዘ በተለይ ሰፊ ነገር ነው የተቀመጠው። ከወሊድ ጋር በግልጽ መብት እንዳላት ተቀምጦ ይገኛል። ከዛ ባለፈ ከቅነሳ ጋር ተያይዞ ወልዳ የመጣችን ሴት በ4 ወር ጊዜ ውስጥ ስራ ሁላ እንዲቋረጥ ማድረግ እንደማይቻልም በግልጽ ተቀምጦ ይገኛል ማለት ነው። ከዛ ባለፈ ደግሞ በግል ላይ የሚሰሩ የአሰሪና ሰራተኛ ጉዳይ አዋጅም አለ። ይህም በተመሳሳይ ከላይኛው ጋር እኩል የሆነ ክፍያ ሊሰሩ የማይገባቸው የስራ ቦታዎች፣ የስራ ሁኔታዎች፣ የስራ ሰዓቶች ለምሳሌ ትርፍ ስራ ሰዓትን በተመለከተ ሴቶች ከ4 ሰዓት እስከ 6 ሰዓት ባለው እስከ 12 ሰዓት ከ6 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ራሳቸውን አደጋ ላይ በሚጥል ሁኔታ የትርፍ ሰዓት ስራ እንዲሰሩ አይገደዱም። ከዚህ ባለፈም በተመሳሳይ ቀድመን ከገለጽነው አዋጅ ጋር እኩል የሆነ የወሊድና የድህረ ወሊድና ቅድመ ወሊድ ረፍቶችና ከዛ ጋር ተያይዞ ሊከፈሉ የሚገቡ ክፍያዎችን ሊያገኙ እንደሚችሉ በግልጽ ተቀምጦ ይገኛል ማለት ነው። ስለዚህ ከዚህ ባለፈ መብቶቹ ተቀምጠዋል። ግን መብቶቹ ደግሞ ተጥሰው ሲገኙ በየት ነው የምንጠይቀው የሚለውን ደግሞ ስንመለከት የወንጀል ህጎቻችን አሉ። በተለያዩ አዋጆችም የተቀመጡ አሉ። በዋናነት ደግሞ በ1996 ዓመተ ምህረት የወጣው የፌዴራል ወንጀል ህግ ዘርፈ ብዙ የሆኑ በሴቶች ላይ የሚፈጸሙ ጥቃቶችን እና የህግ ተጠያቂነቱን ዘርዘር ባለ መልኩ አስቀምጦ ይገኛል። በልዩ ልዩ አዋጆችም ደግሞ ጥቃት ቢፈጽሙ ሰዎችን ቅጣት ያስቀመጠበት ድንጋጌም አለና ሰፊ ናቸው። በህግ ረገድ ሰፊ ነው። እዚሁ ላይ ተመልሰን እንመጣበታለን። አሁን ከቀኑ መከበር ጋር በተያያዘ ቀደም ሲል ከአድማጮችም ሲነሱልን ነበር ጥያቄዎች። ቀኑ ይከበራል፣ ማርች ዓለም አቀፍ የሴቶች ቀን የተባለ ይከበራል፣ በእኛ ሀገርም ይከበራል እና ቀኑ መከበርና የሴቶች መብት ከማስጠበቅ አንጻር ምንድነው መስራት የሚያስፈልገው የሚለውን ነገር እንድናነሳ ብዬ ነው። ብዙ ጊዜ ሰዎች ይጠይቃሉ፣ እሺ ቀኑ ተከበረ ዛሬ ምናምን ከዛስ የሚል ነገር አለ። ስለዚህ ምንድነው የማርች ወይም ደግሞ ዓለም አቀፍ ሴቶች ቀን መከበርና የሴቶች መብት ከመጠበቅ አንጻር ምንድነው መስራት የሚያስፈልገው የሚለውን ነገር እስኪ እናንሳ። ማርች ከማክበር ጋርና የሴቶች መብትን ከማስከበር አንጻር ምንድነው መደረግ ያለበት የሚለውን ስናይ
ቅድም አንድ አድማጫችን 360 ቀን የሴቶች ቀን ብላ እውነት ነው እንደዛ መሆን ቢችል ጥሩ ነው ግን ሁሉ ጊዜ 360 ቀኑን ሁሉ ላናስብ እንችላለን በልዩ ልዩ ሁኔታዎች ማለት ነው በልዩ ልዩ ሁኔታ እንጂ መብቱን ዘንግተነው ላይሆን ይችላል ግን ቀኑ ማርቼት ግን ሲባል ያ ቀን ወይም ደግሞ ያ ሳምንት በልዩ ሁኔታ ሴቶች ላይ ትኩረት በማድረግ ሴቶች ምን መብት አላቸው መሬት ላይስ ምንድነው ችግር ያለው የሚለው ነገር ይሄንንስ ችግር አልፈው የወጡ ሴቶች እና ማን ናቸው ምን መደረግ አለበት የሚለውን ከማንሳት አንፃር ጥሩ ጠቀሜታ አለው ማለት ነው አንደኛ ግንዛቤ መፍጠር እንችላለን ዛሬ ያረግን ያለነው ግንዛቤን እየፈጠርን ነው ሴቶች መብታቸው ምንድነው የሚለው ማርቼት ስለተባለ ቁጭ ብለን እያወራን ነው ከዛ ባለፈ አሉ ደግሞ በብዙ ውጣ ውረድ ውስጥ አልፈው በብዙ የመብት ጥሰት ውስጥ አልፈው ግን ጠንክረው በጣም ብዙ ነገር እየሰሩ ያሉ ሴቶች ደግሞ አሉ እነሱንም ወደፊት በማምጣት በማበረታታት እቤት ላለው ወይም ደግሞ እዛ ችግሩ ስላለ ሰው ወይም ሴት ማሳያ ማጠንከሪያ የሚሆኑ ተሞክሮዎችንም ይቀርባል በዛ ማርቼት ሲከበር ማለት ነው ከዛ ባለፈ ደግሞ የህግና ፖሊሲንም ግምገማ ለማካሄድ ይጠቅማል ዛሬውን ብዙ ጥያቄዎቻችን የነበሩት ዓለም አቀፍ ህጎችም አሉ አገር አቀፍ ህጎችም አሉ እሱ አይደለም ችግሩ ነው መሬት ላይ ብዙ ነገር አለ ጥቃትም አለ ቅጣቱም በቂ አይደለም ስለዚህ እነዚህ ነገሮች ስለተነሳ ነው አይደለ ዛሬ ስለዚህ የህጉንም የፖሊሲውንም ክፍተት ለመገምገም በዚህ ቀን መከበር ወይም ደግሞ የሴቶች ቀን መነሳቱ እነዚህንም ትኩረት ሰጥተን እንድናይና እንድንሰራ ክፍተቶችንም መለየት እንድንችል ያስችለናል ስለዛም ነው መናከብረው ከዛ ማህበራዊ ንቅናቄንም ወይም እንቅስቃሴንም መፍጠር ይቻላል አሉ ብዙ ስለ ሴቶች መብት የሚሟገቱ ብዙ ድርጅቶችም ሰዎችም አሉ ስለዚህ ማርቼት ሲከበር ዞሮ የምናነሳው ሴቶች ላይ የተከሰተ ያለውን ችግር ምን መፍትሄ ይኖራል የሚለው ማህበራዊ እንቅስቃሴውንም በዛ መልኩ ማህበረሰቡንም ማንቃት ስለሆነ እንቅስቃሴውን ከፍ ያለ መብቱን ወደ ማክበር ወይም ደግሞ ልናከብርበት የምንችለውን ፍጥነት ያፋጥነልናል ማለት ነው ሴቶች ላይ የሚደርሱ ችግሮችንም እንድንለይ ያግዘናል እዚህ አዲስ አበባ ላይ ሌላ ነገር ሊኖር ይችላል ገጠር ያሉ እህቶቻችን ጋር ደግሞ ያለ ችግር ይኖራል ስለዚህ እሱን የምናገኘው ሁሉ ጊዜ በ365 ቀናት ሳይሆን እንደዚህ አይነት ልዩ የሆኑ ቀኖች ሲኖሩ በደንብ ትኩረት ተሰጥቶት ነገሮችን ለመዳሰስ ያስችላል ብዬ አስባለሁ ከዛ ህብረተሰቡን ተሳትፎ ማጠናከር ነው አይደል በቃ ከሴት እናት ናት እህት ናት ይባላል ስለዚህ እሱን ማህበረሰቡ ውስጡ በቃ መክተት አለበት ከማለት ባሻገር አንዳንዴ ህጉም ላይሆን ይችላል ችግሩ ስለዚህ ህጉ አለ መብት አላት አውቃለሁ ብዙ ሰው ያውቃል መብት እንዳለ ሴቶች ግን ስንተገብረው ነው ችግሩ ያ ደግሞ ማህበረሰቡ ላይ ቀድሞ የነበረው ችግር ያመለካከት ችግር እንዲቀርፍ ወይም ደግሞ ተሳትፎ እንዲያረጉ በራሳቸው እኔ ምን ማድረግ አለብኝ አሁን ቅድም የነበረው አድማጫችን ሴት ቤት ውስጥ ምሰራ ሴት እንደ ስለዚህ ከዛ ነው የሚጀምረው የራሱን እኔ አከብራታለሁ ስራ አላት ከኔ በላይ ብሎ ሲጀምር እሱን ተሳትፎ ማሳደግ እንድንችል ያደርገናል ብዬ አስባለሁ ከዛም ደግሞ የህግ አፈጻጸምን ያጠናክራል የህግ ማስከበር ስራውን ምን ሰራ እንደ ፍትህ ሚኒስቴርም ሆነ ፍርድ ቤቶች ላይም ፖሊስ ካፕ ምንድነው ያለው ችግር የሚለው በማየት የህግ አፈጻጸሙን ክፍተት በመለየት የሚነሱ ችግሮችን በመለየት የህግ አፈጻጸማችንን እንድናጠናክር የራሱን የሆነ አስተዋጽኦ ያደርጋል ይመስላል ግንኙነቱ እንደዛ ነው ከዛ ጥቃትን መከላከል እንድንችል ያስችላል አሁን ዛሬ የሴቶች መብትን አውርተናል ሴቶች ላይ የሚፈጸሙ ጥቃቶች ምንድናቸው የሚለውን እንዳስሳለን
ቅጣቱ ምንድነው የሚለውን እናያለን። ስለዚህ ጥቃት ምን ማለት እንደሆነ ማያውቀው ያንዲን ሴት መብት ሊያከብር ይችላል ብዬ አላስብም። ወይ ደግሞ መብቷ ምን እንደሆነ ማያውቅ አንድ ወንድ ጥቃት ፈጸም ካልፈጸም ግን ከምንለው በላይ ጥቃትን መከላከል የሚያስችልበትን አቅም መገንባት እንችላለን ማለት ነው በዚህ ቀን። ስለዚህ ኔክስት ታይም እሱ ጥቃትን የሚከላከልበት አቋም ላይ ይሆናል ብዬ አስባለሁ። ከዛ ዋናው ነገር የማህበራዊ አመለካከትን መቀየር ነው። ህጉ የራሱ የሆነ ድርሻ አለው። ከዛ ባለፈ ግን ማህበራዊ አመለካከታችን ካልተቀየረ ምንም ያማረ ህግ ቢኖረን ተፈጻሚነቱ አሁንም ዜሮ ማጣፋት ነው። ስለዚህ ትልቁ እንደውም ማርቼት ማክበር የማህበራዊ አመለካከቶችን መቀየር መቻላችን ነው። ስለዚህ ግንኙነታቸው እነዚህ ነገሮች ማርቼት ስናከብር ዞሮ የሴቶች መብትን ለመጠበቅና ለማክበር ራሱን የቻለ አስተዋጽኦ እናደርጋለን ማለት ነው። በጣም ጥሩ። አንድ አድማጫችንም ያነሳልን ጥያቄ ነበር ከዚህ ጋር ተያይዞ ሴቶች ራሳቸው ምንድነው ማድረግ ያለባቸው መብታቸውን ለማስከበር ሌሎች ነገሮችን ለማድረግ ሴቶች መብት ጋር ተያይዞ ለማድረግ ሴቶች ራሳቸው ምን ማድረግ አለባቸው ያሉት ነገር አለና በተለይ ከውሳኔ ሰጪነት ቦታዎች ላይ አሁን አንዳንድ ተቋማት ላይ ስናይ ሴቶች እንግዲህ በብዙ እንትን ውስጥ አልፎ የሆነ ትልቅ ቦታን ተቆጣጥረው እናያለን። ስራ አስፈጻሚ ሊሆን ይችላሉ፣ ምክትል ሊሆን ይችላሉ፣ ብቻ ውሳኔ ሰጪነት ቦታ ላይ ሲገኙ እናያለን። ከዛ በኋላ ግን ሌሎች ሴቶችን የመርሳት ነገር እንደውም ስናይ አንዳንዴ በዜና ምናምን ስናይ አንድ ሴት አለች፣ ከዛ በኋላ ደግሞ ወንዶች አሉ። እንዴ ሌሎች አይመጡም እንዴ ታያለሽ፣ ተጠየቂያለሽ እንዴ ለምንድነው ፑሽ ይሄ ምንድነው ግፊት የማይፈጥሩት? ሌሎች ሴቶችን እነሱ ልክ ያለፉበትን ያውቁታል፣ እንዴት ሆነው እዛ ቦታ ላይ እንደደረሱ ብዙ ሰርተው ብዙ ለፍተው እንደደረሱ ያውቁታል። ከዛ ሌሎችም ደግሞ እንዲመጡ ማገዝ ላይ አሁን እንደዛ አይነት ነገሮች ላይ የሚያደርጉ አሉ። በጣም ደስ በሚል ሁኔታ የትምህርት ዕድልን ያመቻቻሉ። ልክ ይሄ ከመሾም ጋር ተያይዘው ነገሮች ሲመጡ ሰጀስት ማድረግ ነገር አለ። ከሌማለች እዚህ ቦታ ላይ በጣም ብዙ ጠንካራ ሴት ሰራተኞች አሉ በተለያዩ ተቋም ውስጥ ብቃት ያላቸው ችሎታ ያላቸው በደንብ መስራት የሚችሉ ብዙ ነገር መለወጥ የሚችሉ አሉ። ግን ወደፊት የማምጣቱ ነገር ላይ ክፍተት አለ። ብዙ ጊዜ በወንዶች የተሞላ ይሆንና ቦታ ለመስጠት ነገር ደግሞ ታያለሽ። በዛው በተቃራኒው ደግሞ ወንዶች በጣም ቦታ የሚሰጧቸው ሴቶችን የሚያከብሩ ሴቶች መብትን እንዲከበር ትግል የሚያደርጉ አሉ። እንደዛ አይነት ነገር ስታይ ወደፊት ሲያመጣቸው ውሳኔ ሰጪ ቦታዎች ላይ ታያለሽ። እንደው ትልቁ ቦታ ይቅርና ከዛ አነስ ያሉ ቦታዎች ላይ ዳይሬክተር፣ ቡድን መሪ፣ አሳስብ እንደዚህ የምታያቸው ቦታዎች ላይ ራሱ እንዲመጡ ከማገዝ አንፃር ክፍተት አለ ብዬ አስባለሁ። የማያደርጉ አሉና መሰራት አለበት። ሴቶች ራሳቸው እኮ መታገል አለባቸው ብዬ አስባለሁ። ልክ ነው እንደተባለው ነው። በህጉ አንፃር ካየነው ቅድምም እንዳነሳ ነው የቤጂንግ ዲክላሬሽን እንትኑ ምንድነው ጀንደር ኢኳሊቲ እና ውመንስ ኢምፓወርመንት ማምጣት ነው። ስለዚህ ወደፊት የምናመጣቸው ሴቶችን ደግሞ መብት አላቸው። እስካሁን ያወራን ያለነው በቃ እኩል መብት አለን ነው። ስለዚህ እንዴት ነው ወደ ቦታው የምንመጣው የሚለውን ይሄ የሁሉም መንግስታዊም ሆነ መንግስታዊ ያልሆነ ተቋማት የራሳቸው ድርሻ አላቸው። ለምሳሌ በስራ ቦታ ላይ እኩል የቅጥር ሁኔታ አለ ከተባለ ካቀረብናት በኋላ ሊይዟት የሚችሉ ነገሮች አሉ። ቤተሰብ ታስተዳድራለች፣ ልጆች አሏት፣ ልጆቿን የምታስቀምጥበት ቦታ ላይኖር ይችላል። ስለዚህ እነዚህ ነገሮች ሁሉ ተቋሙ የሳፖርት የማድረግ ግዴታ አለበት። ሁሉም ተቋማት አሁን ላይ ለሴቶች ለእናቶች ዴኬር ማዘጋጀት አለበት። ያ ማለት ምንድነው? ስራዋንና ልጇን መምረጥ የለባትም። ስለዚህ የብቃት ችግር የለብንም፣ ግን ደግሞ ሁኔታዎች ይይዙናል። እነዚህ አፈርማቲቭ አክሽንን ደግሞ በተመለከተ ከመንግስቱ በግልጽ ያስቀመጠው ነገር አለ እንደየ ሁኔታው። ስለዚህ እሷን ሊያበረታታ በሚችል መልኩ አቅርቦቶችን ማዘጋጀት ዴኬር ሊሆን ይችላል። ዴኬር መስራት መገንባት ግዴታ ነው። እንደዛ ያደረጉ ነው። ከዛ ባለፈ ግን ከኛ ራሱ ምንድነው ችግሩ? ብቁ ነን ብለን የማናስብበት ነገር አለ። ምርጫም ሲኖር የሆነ ነገርም ሲኖር
እኔ ራሴን ከፕሮፖዝ ከማድረግ ይልቅ ከጎን ያለውን አንዱ ወንዱን ጓደኛዬ ሊሆን ይችላል ሰው እኔ ራሱ በቂ ነኝ እችላለሁ የሚለውን ነገር ማንፈልግበት ከብቃት ማነስ ሳይሆን ብዙ ጎታሽ ነገሮች ስላሉ ነው እሱን ደግሞ የሚሸከምልን የሚያቀልልን ሰው ያስፈልጋል ፍላጎት ያለ መኖርም ሙሉ ለሙሉ አይ እንደዚህ አይነት ቦታ ላይ እንኳን አልፈልግም እዚህ ቦታ ላይ ነው ተመችቶኛል እዚህ ጋር መስራት እንፈልገው የሚሉ ሴቶችም አሉ አለመፈለግም አለ እሱን እንግዲህ እሱ በተለየ መልኩ ምናየው ነገር ነው ለምንድን ነው እዛ ደረጃ ላይ ደረሰች ምን ነው ነገር እሱ ሌላ ነገር ያስፈልጋል ግን ፍላጎት ኖሯት እዛ ቦታ ላይ ራሷን ማግኘት የምትፈልግ ሴት ሆና መማር የምትፈልግ ሆና መስራት የምትፈልግ ሆና ማደግ የምትፈልግ ሆና ግን በልዩ ልዩ ጥቃቅን ነገሮች ቤት ባሏ ሳፖርት ሳያረጋግርቶ መስሪያ ቤት ትችያለሽ ሶኬን ሰጥሻለን እድሉን ትምህርት ማመቻቸት ሊሆን ይችላል እነዛን ሁሉ ሳያደርጉላት ሲቀሩ ነው ያልነልን እንጂ በራሷ ፍላጎት እሱ ምንም ልናደርገው አንችልም ፍላጎት ስለሆነ ግን ኖሯት የሚጎትታትን ነገር ግን መንግስት ተቋማትም ሆኑ መንግስት ያልሆኑ ተቋማት ቤት ውስጥ ያሉ እናት አባት ባል ሌሎች ማህበረሰብ ራሱ ሊያበረታታትና ኢምፓወር ሊያደርጋት ይገባል ይሄ ግልጽ ነው አዎ እገዛ ማድረግ ቀደም ሲል ያነሳሁት ከሴቶች ጋር ተያይዞ ስለሆነ ጥያቄው የአድማጫችንን ጥያቄ ሴቶች ራሱ እንዲህ አይነት ቦታዎች ላይ ሲወጡ ሌሎች ሴቶችን ማገዝ መቻል አለባቸው የሚለውን ነገር እሱን ማንሳት ፈልጌ ነው ሌላው ከጥቃት ጋር ተያይዞ እንግዲህ ሴቶች ላይ እንሰማለን ብዙ ጊዜ አካለ መጠን ያልደረሱ ልጆች ላይ ሲፈጸም እናያለን አካላዊ ጥቃት ስነልቦናዊ ጥቃት ሲደርስባቸው እናያለን የመደፈር ጥቃት ሲደርስባቸው እናያለን እነዚህን ጥቃቶች ምን ያህል በህጉ ላይ ሽፋን አላቸው በቂ ነው ወይ ህጉ አንድ አድማጫችንም ጥያቄ አንስተውልናልና የሚተላለፉ ቅጣቶች አንዳንዴ በቂ ሆኖ አናይም አስተማሪ ሆኖ አናይምና ሌሎችን እንደውም የሚጋብዙና እናያለን የሚያሉት ነገር አለና ምን ያህል ሽፋን አለ የወንጀል ህጉ ምን ያህል ሽፋን ሰጥቷል የሚለው ነገር ከሳታችን አንፃር ፈጠን ይያለ ጥቃትን በተመለከተ ያው ብዙ አይነት ጥቃቶች አሉ ብለናል ከአካላዊ ጀምሮ እስከ ስነልቦናዊ እነዚህን ሁሉ ባካተተ መልኩ የወንጀል ህጉ ደንግጎት ይገኛል ጎጂ ልማዳዊ ድርጊቶችን ሁሉንም ግን የቅጣቱን አይነት ስናየው በወቅቱ በነበረው ቅጣት በቂ ነው ብለው በታሰበው መልኩ ተደንግጎ ይገኛል ከቀላል እስራት እስከ 25 ዓመት ድረስ በሚደርሱ ጽኑ እስራቶች የሚያስቀጡ ያንዳንዱ ሁሉንም ጥቃቶች አካቷል የሚለው ሌላ ጥያቄ ሆኖ ግን የአካል ጉዳትን ጾታዊ ጥቃትን የመሳሰሉትን አስገድዶ መድፈርን ከህፃናት ጋር የሚፈጸሙ ጾታዊ ግንኙነቶችን አካል ጉዳቶችን መጥለፍን ምንድነው ግርዛትን በተመለከተ እነዚህ ዋናዎቹ ምለው ላሁን በዝርዝር ተቀምጧል ቅጣቱ በቂ ነው አይደለም የሚለውን አሁን ቅጣት ሲጣልም የሚታዩ የራሱ ይቻሉ የሆኑ አግባቦች አሉ ቅጣቱ በቂ ስላልሆነ ነው እንደዚህ የሆነ የሚለውንም ለመደምደም ቅድም እንዳለው የህግ አተገባበራችንና አሁን ላይ በተግባር ያሉ ችግሮችን ለመዳሰስ ግድ እንደዚህ አይነት ፕላትፎርሞች ያስፈልጋሉና ችግሩ የት ጋር ነው የሚለው መጣራት አለበት የምር ቅጣቱ አንሶ ነው ወይስ ደግሞ ሌላ ራሱን የቻለ ችግር አለው የሚለውን ነገር ማጥራት ያስፈልጋል ስለዚህ ተደንግጓል በቅጣት ደረጃ አለ ተደንግጓል ከቀላል እስራት ጀምሮ እስከ 25 ዓመት ከዛም ባለፈ መልኩ ሊያስቀጡ የሚችሉ የጥቃት አይነቶች ተደንግገው ይገኛሉ ጥሩ ሌላው የፍትህ ሚኒስቴር ሴቶች መብት ለማስከበር ምንድነው እየሰራ ያለው የሚለው ነገር እስኪ ፍትህ ሚኒስቴር የሴቶች መብት ከማስከበር አንፃር እየሰራ ያለው ዋነኛው ህጎችን ማሻሻልና ወይም ደግሞ ማዘጋጀት በሚጠበቅበት ሁኔታ ላይ ተረቀው የሚመጡ ህጎችን እዛ ላይ ሴቶችን ያማከለ ነው ወይ ያካተተ ነው ወይ እነሱ መብት በተጠበቀ መልኩ ነው ወይ ተዘጋጀው ወይስ ደግሞ ሊሻሻሉ የሚገቡ ህጎች አሉ ወይ የሚለውን እሱንም ይዳስሳል ከዛ ባለፈ ወንጀል ተፈጽሞ ሲገኝ ወይም ጥቃት ተፈጽሞ ሲገኝ ደግሞ መመርመርና ከሶ የመከታተል በተለይ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን በተመለከተ
በልዩ ሁኔታ ክስ መመስረትና ምርመራን ያከናውናል። እንደዚህ የንቃተ ህግ ፕሮግራሞችን ደግሞ በማዘጋጀት ሴቶች መብታቸውን እንዲያውቁ እድል ይፈጥራል። ሲጣስ ደግሞ ራሳቸውን እንዲጠይቁ እድሉን ይፈጥራል ማለት ነው። ከዛ ባለፈ ከሌሎች ተቋማት ጋር ተባብሮ በመስራት እነዚህ የሴቶች ሰብአዊ መብቶችን እንዲከበር የራሱን አስተዋጽኦ ያደርጋል። ከዛ ባለፈ በዋናነት አሁን ላይ እየሰራ ያለው ለተጎጆች ነፃ የህግ ድጋፍን እየሰጠ ይገኛል ማለት ነው። ይህም አቅም የሌላቸው ደካማ ሴቶች በፍትሐብሔር ጉዳይ የሚሆን በወንጀል ጉዳይ የወንጀል ጉዳይ ዋና ስራችን ነው። በፍትሐብሔር ጉዳይ ግን አቅም የሌላቸው ጠበቃ መቅጠር ያልቻሉ ሴቶችን የህግ ምክር ከመስጠት የህግ ሰነዶችን ከማዘጋጀትና ፍርድ ቤት ላይም ወክሎ በመከራከር ይህን ሁሉ አሁን ላይ እየሰራ ይገኛል ማለት ነው። በጣም ጥሩ። እሺ ጥሩ። ወደ አድማጮች ጥያቄ እንሂድና ከድር ያነሳልን ጥያቄ አለ፣ መምህር እንዳልክ ያነሱልን ጥያቄ አለ። ተመሳሳይ ጥያቄዎችን አንድ ላይ ላድርጋቸውና የሴቶች መብት ለማሳወቅ ማን ይሳተፍ የማን ግዴታ ነው ያሉት ነገር አለ። ጥቃትን በተመለከተ ደግሞ ከመከላከል አንፃር ምን ማድረግ ያስፈልጋል ያሉት ነገር አለ። ተያያዥ ነገሮች ነው አንድ ላይ የማን ኃላፊነት ነው? የሴቶችን መብት ማክበር የሁሉም ሰው ኃላፊነት ነው። ዋናነት መንግስት ህጎችን ያወጣል፣ ህጎችን ያስከብራል። እንደ መንግስት ተቋምም የራሱ የሆነ ሚና ይኖረዋል። እንደ ማህበረሰብም ደግሞ የራሳችን የሆነ ኃላፊነት ይኖረናል። መንግስት ምንድነው ኃላፊነቱ ብንል አንደኛ የህግ ዝግጅት ነው። ህጎችን ያዘጋጃል፣ ይተገብራል። ከዛ ባለፈ ፍትህ መስጠት ነው። ለምሳሌ እንደ ፍትህ ሚኒስቴር ሴቶች ላይ የሚደርስ ጥቃቶችን መርምሮ ክስ አቅርቦ እስከ ማስቀጣት ድረስ እና ፍትህ የማሰጠት ከዛ ባለፈ ደግሞ የፍትሐብሔር ጉዳዮችም ከሆኑ ተከራክሮ መብታቸው እንዲከበር የማድረግ ነው። ከዛ ሴቶችን በትምህርት፣ በኢኮኖሚ፣ በፖለቲካ ተሳትፎ እንዲኖራቸው የተለያዩ ሚኒስቴር መስሪያ ቤቶች ለምሳሌ በዋናነት ሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤቶች ከዚህ አንፃር የራሱ የሆነ ከፍ ያለ ሚና አለው። እንደዛም ነው። ከዛ ግንዛቤ ማስጨበጥ ነው። ግንዛቤ መድረኮችን በመፍጠር ሴቶች እና ማህበረሰቡ ምን መብት አላቸው የሚለውን እንዲያውቁ ማድረግ አለብን። ከዛ ባለፈ ጥቃት መከላከል ነው። ጥቃት መከላከል ሲባል አንድም በማሳወቅ ነው፣ ሌላም ደግሞ ቀጥቶ በማስተማር ነው። ስለዚህ እንደ መንግስት ካየነው ይሄ አይነት ግዴታ ወይም ደግሞ ሚና ይኖረናል ማለት ነው። እንደ ማህበረሰቡም የራሱ የሆነ የሴቶች መብት የማክበርና የማስከበር ሚና አለበት። ከየት ነው የሚጀምረው? አንደኛ አድሏዊ አመለካከቶችንና ተግባሮችን በመቀየር ወይም ደግሞ ሴቶችን ዝቅ አድርጎ የሚያዩ አመለካከቶችን፣ ጥቃቶችን መፈጸም በማቆም ነው። ከዛ የሴቶች መብት በማክበር ሴት መብት አላት፣ የመማር የማወቅ ስራ የመስራት መብት አላት ብሎ የማወቅና እሱን የማክበር ግዴታ አለብን። ከዛም ከጥቃት መከላከል ስትለከፍ ሲያይ አንድ ወንድ ያገባኛል ብሎ ማስቆም መቻል አለበት። ስለዚህ ጥቃትን መከላከል እንችላለን፣ ባንፈጽምም መከላከል ደግሞ እንችላለን፣ ባለመፈጸምም እንትን ማለት ይችላል። ከዛ ሴቶችን ማበረታታት ነው። ቅድም እንዳልነው ሴት ስለሆነች ነው ምናምን የሚለው ነገር ቀርቶ ሴቶችን የሆነ ቦታ ላይ እንዲደርሱ ማበረታታት፣ ተግዳሮቶችን ማስወገድ መቻል አለብን እና የሴቶች መብት የማክበር ግዴታ የሁሉም ነው። ጥሩ። አብዛኞቹ ጥያቄዎች ተመሳሳይ ናቸው፣ አንስተዋቸዋል። ካፈቀደም ጋር ተያይዞ አብነትም ማርታም ያነሱልን ቀደም ሲነሳ ነበረ። የሴቶችን መብት ለማስከበር ከማን ምን ይጠበቃል ነው። ቀደም ሲል እርሶ እንዳሉት እንግዲህ ከመከላከልም አንፃር መብትን ከማወቅ አንፃር ከማክበር አንፃር ራሱ ጥቃት ሲፈጸም ሳይዝም አለ ማለት ከሌላው ከመከላከል አንፃር ህጉ ተፈጻሚ እንዲሆን ከማድረግ አንፃር ከተለያዩ ተቋማት በተለያዩ ተቋማት ምናልባት መምህር እንዳለ ያነሱት ችግር አለና ሴቶች ምን ማድረግ አለባቸው? ራሳችን ሴቶች የመብቱ ባለቤቶች ምን ማድረግ አለብን የሚለው ምንድነው? አንደኛ መብታችንን ማወቅ፣ ከዛ መብታችንን ለማስከበር ደግሞ
ጥቃትም ይሁን ሌላም ነገር ተፈጽሞብን ሲገኝ መብታችንን ልናስከብርበት የምንችል ተቋማት አሉ፣ የህግ ተቋማት አሉ። ጥቃቱም በዚህ ደረጃ እንዲደርስ ያደረገ ያለው አንደኛ ዝም ማለታችን ነው። ብዙ ተጽዕኖ ሊኖር ይችላል፣ እውነት ነው። ያለመታመን፣ የኢኮኖሚ ችግሩ ራሱን የቻለ ያለመማሩ፣ ይሄ ሁሉ ብዙ አስተዋጽኦ ሊያደርግ ይችላል። ግን አንድ ቦታ ላይ ብትሄድ፣ ፖሊስ ጣቢያ ብትሄድ ወይም ደግሞ ማህበራዊ ስራ የሚሰራውን ቅድም የህግ ድጋፍ የሚሰጠው ፍትህ ሚኒስቴር ብቻ ሳይሆን አሁን ብዙ ናቸው ያሉት። ከአዲስ አበባ ዩኒቨርሲቲ፣ ከኢውላ የሚባለው የሴቶች ጠበቆች ማህበር፣ የአካል ጉዳተኞች ማህበርም ይሰጡታል። በጣም ዘርፈ ብዙ የጠቅላይ ፍርድ ቤት የሴቶችና ህጻናት ፕሮጀክት አለ። ብዙ ቦታዎች አሉ። ኢቭን ወረዳዎች ላይ ሄደው ቢያመለክቱ ሴቶችና ህጻናት ጉዳይን የሚያዩ አሉ። እዛ ሄደው ቢያመለክቱ ወደ የሚመለከተው አካል ስለሚመሯቸው በዋነኝነት መብታቸውን አውቀው ዝም ማለትን ማቆም፣ የበለጠ ጥቃት ሳይደርስባቸው በፊት ወደ ህግ አካላት ሄደው መብታቸውን ማስከበር ቢችሉ መልካም ነው። ጥሩ፣ በጣም ጥሩ። አርማቻችን እንግዲህ ሰዓታችን በጣም ብዙ የሚያሰራ ጉዳይ ነው። ነገራችን ላይ እሱ ሰፊ ነው በጣም። ሌላ ጊዜ ይሄውን ማስተላለፍበት ማስመልከት ሳይሆን ሌላ ጊዜ ራሱን ችሎ ደግሞ በተለይ ጥቃቱን ብቻውን ችሎ ራሱን ውይይት እናደርግበታለን። አርማቻችን እንግዲህ ማርሴይትን የዓለም አቀፍ ሴቶች ቀን ትናንት የተከበረው ምክንያት በማድረግ ነበር የሴቶች መብትና በሴቶች ላይ ስለሚፈጸሙ ጥቃቶች ህጉ ምን ይላል በሚል ነበር ዛሬ የተወያየ ነው። በዚህ ላይ ማብራሪያ የሰጡንን ወይዘሮ ሜሮን ብርሃኑ በፍትህ ሚኒስቴር ከፍተኛ አቃቤ ህግ እጅግ በጣም ነው ማመሰግነው። እኔም አመሰግናለሁ። ቀደም ሲል እንደተባለው እንግዲህ ሁሉም አካላት ያገባኛል ብሎ መሳተፍ መቻል አለበት የሴቶችን መብት ለማስከበር። ጥቃትን በተለይ ዝም ማለት የለብንም። ጥቃት የደረሰባቸው ሴቶች እንዲሁም ደግሞ ሌሎች ሰዎችም እገዛ ከማድረግ አንፃር የፍትህ አካላት ላይ ምስናይ እንደዚህ አይነት ነገሮችን በደንብ ተከታትሎ ውሳኔ እንዲያገኙ ጥሩ ውሳኔ እንዲያገኙ ከማድረግም አንፃር ሊሰሩ ይገባል። ሁሉም ይመለከተዋል። በዚህም በዛ ማለት በርካታ የሁላችንም የቅንጅት ስራ ያስፈልጋል እና ሁላችንም ይመለከተኛል በሚል አግባብ ብንመለከተውና እንደተባለው ደግሞ አንድ ቀን ሳይሆን 365 ቀን ማክበር እንችላለን። በየቤታችን ሴት ልጆች አሉ፣ ሚስቶች አሉ፣ እናቶች አሉ፣ መስሪያ ቤትም በተመሳሳይ። ስለዚህ ከዚህ አንፃር ማየት ቢቻልና የራሳችንን አስተዋጽኦ ማድረግ ብንችል ጥሩ ነው እላለሁ። በጣም ጥሩ። አርማቻችን እንግዲህ በሚቀጥለው ሳምንት በሌላ ህግ ጉዳይ እንጠብቃችኋለን። ስለነበረን ቆይታ በጣም አመሰግናለሁ። መቅደስ ቴክኒኩን እየተቆጣጠረች ነው። አሪተ ግን የዊቱ መራው አዲሱ ገረመው ፕሮግራሙን ሲያስፈጽም ነበር። በሚቀጥለው ሳምንት ስንገናኝ ጤና ይስጥልን። የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር